ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወደ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ወደ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን እያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ከዚህ ቀደም በነበረን የስፖርት ዝግጅት ፕሮግራም ላይ በርካታ ቤተሰቦች ሐሳብና አስተያየቶቻችሁን ጽፋችሁልኛል። ከልብ አመሰግናለሁ። በዚህ ቪዲዮ መጨረሻ ላይ የጻፋችሁልኝን መልሼ ወደ እናንተ እማደርስ ይሆናል። ክብር ይስጥልኝ ማለት እወዳለሁ። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ብሔራዊ ቡድኑን የሚለቅ ተጫዋች የክለቡን አንድ ጨዋታ መቀጣት አለበት። አግባልሆር አርሰናል ልክ አይደለም ብሏል። የቀድሞ እንግሊዛዊ አስቶን ቪላ ተጫዋች ጋብሪኤል አግባልሆር የአርሰናል ተጫዋቾች ብሔራዊ ቡድናቸውን እየለቀቁ መሄዳቸው ልክ አይመስለኝም ሲል ተደምጧል። እኔ በፕሪሚየር ሊጉ ኃላፊነት ቦታ በሆን በዚህ ጉዳይ አዲስ ሕግ አስተዋውቅ ነበር ሲል ጋብሪኤል አግባልሆር ተናግሯል። አክሎም ብሔራዊ ቡድኑን የሚለቅ ተጫዋች የክለቡን ቀጣይ አንድ የሊግ ጨዋታን እንዲቀጣ አደርግ ነበር ሲል ተደምጧል። ይህ ህግ ቢወጣና ቢተገበር አንድም ተጫዋች ለቆ እንደማይወጣ አረጋግጥላችኋለሁ ሲል ጋብሪኤል አግባልሆር የቀድሞው የአስቶን ቪላ ተጫዋች አርሰናል ልክ አይደለም ሲል ተደምጧል። ሳላህ አሜሪካ መሄድ የለበትም። ሆሳም ሐሰን የግብፅ ብሔራዊ ቡድን ዋና አሰልጣኝ ሆሳም ሐሰን ሙሐመድ ሳላህ በቀጣይ ወደ አሜሪካ እንዳያቀና መክረዋል። ሳላህ ወደ አሜሪካ እንዲሄድ አልመክረውም ያሉት ሆሳም ሐሰን እዛ ከሄደ የሚያስታውሰው አይኖርም ሲሉ ተደምጠዋል። በምሳሌነት ሊዮኔል ሜሲን የጠቀሱት አሰልጣኙ ሜሲ እዛ በመሄዱ አሁን ላይ ማንም የሚያስታውሰው የለም ሲሉ ተደምጠዋል። የሳውዲ አረቢያ ሊግ ጥሩ አማራጭ መሆኑን የገለጹት ሆሳም ሐሰን ጥሩ ምርጫ ነው፣ እንደ ክርስቲያኖ ሮናልዶ አይነት ጥሩ ስም ይዟል ሲሉ ተደምጠዋል። እኔ በግሌ በአውሮፓ እንዲቆይ መክረዋለሁ። ፒኤስጂ፣ ባየርን ሙኒክና የአውሮፓ ክለቦች እንደሚፈልጉት ሰምቻለሁ ሲሉ የግብፅ ብሔራዊ ቡድን ዋና አሰልጣኝ ሆሳም ሐሰን ሳላህ ወደ አሜሪካ ማቅናት ያለበትም ሲሉ መክረዋል ብሎ ይህንን መረጃ ሜን ስፖርት ዘግቦታል። እኛ ሙሐመድ ሳላህን አልጠየቅንም ያሉት ደግሞ የባየርን ሙኒኩ ስፖርቲንግ ዳይሬክተር ማክስ ኤብሬል ናቸው። የአሰልጣኙን አስተያየት ውድቅ አድርገዋል። የግብፅ ብሔራዊ ቡድን ዋና አሰልጣኝ ሆሳም ሐሰን ባየርን ሙኒክ ሙሐመድ ሳላህን ለማስፈረም ጠይቋል ብለው ነበር። ባየርን ሙኒክ ሙሐመድ ሳላህን ለማስፈረም ምንም ጥያቄ አላቀረብም ሲሉ ማክስ ኤብሬል ምላሽ ሰጥተዋል ሲል ይህንን መረጃ ቢልድ ስፖርት ይፋ አድርጎታል። ማጓየር የመጀመሪያ ምርጫዬ አይደለም። ቶማስ ቱሄል የእንግሊዝ ብሔራዊ ቡድን ዋና አሰልጣኝ ቶማስ ቱሄል ሃሪ ማጓየርን በቀጣይ በቋሚነት እንደማያሰልፉት አስታውቀዋል። አሰልጣኙ በሰጡት ቃልም በተከላካይ መስመር ቦታ ከሃሪ ማጓየር በፊት የሚያስቀድሟቸው 3 ተሰላፊዎች መኖራቸውን ገልጸዋል። በቋሚነት ለማሰለፍ ከሃሪ ማጓየር ይልቅ ሌሎች ተጫዋቾች እንመርጣለሁ ሲሉ አሰልጣኝ ቶማስ ቱሄል ተናግረዋል። አክሎም ማርክ ጉይ፣ ኤዝሪ ኮንሳና ቻሉባ ከሱ በላይ አድርጌ ነው የመለከታቸው፣ ሚስጥር አይደለም ሲሉ ቶማስ ቱሄል ተደምጠዋል። ቶማስ ቱሄል እንዲህ ብለዋል። ራሽፎርድ ባርሴሎና ከሄደ ወዲህ ተለይቶብኛል ብለዋል። የእንግሊዝ ብሔራዊ ቡድን ዋና አሰልጣኝ ቶማስ ቱሄል ማርከስ ራሽፎርድ በምርጥ ብቃቱ ጣራ ላይ ይገኛል ብለዋል። ባርሴሎና ከሄደ ወዲህ ፍጹም የተለየ ተጫዋች ሆኗል ሲሉ የገለጹት ቶማስ ቱሄል ሜዳ ላይ የተለየ ተጫዋች ሆኗል ብለዋል። አክሎም ባርሴሎናን በቋሚነት እንዳያስፈርሙት የሚያደርጋቸው ብቸኛው ነገር የፋይናንስ ሁኔታቸው ካልሆነ ራሽፎርድ በብቃት ጣራ ላይ ነው ሲሉ ገልጸዋል። ቶማስ ቱሄል በሌላ በኩል ጄምስ ጋርነር የኛ ትንሹ ቫልቬርዴ ነው ሲሉ አድናቆታቸውን ገልጸውለታል። ኢጎርን ሲመለከቱት 24 ሳይሆን 40 ዓመቱ ነው የሚመስለው። ኤደርሰን ብራዚላዊ ግብ ጠባቂ ኤደርሰን ኢጎር ቲያጎ ሲመለከቱት እድሜው የገፋ ተጫዋች እንደሚመስል ተናግሯል። ኤደርሰን ሲናገርም ኢጎርን ሲያዩት 24 ሳይሆን 40 ዓመቱ ነው የሚመስለው ሲል ተደምጧል። በቱርክ ሊግ የተጫወተ የሚገኘው ኤደርሰን በቱርክ ያለው እግር ኳስ ያልተለመደ አይነት ነው ሲል ተናግሯል። እዚህ ያለው ድባብ እንግሊዝ ከለመድኩት ፍጹም የተለየ ነው። ቱርክ ውስጥ ከእንግሊዝ በበለጠ ደጋፊዎች ከጨዋታው ጋር አብረው ይሆናሉ ሲል የቀድሞ የማንቸስተር ሲቲ ተጫዋች ብራዚላዊው ኤደርሰን ተደምጧል።
በሌላ መረጃ ኢንተር ሚያሚ ካዜሚሮን ማነጋገር ጀምሯል ተብሏል። የአሜሪካ ሜጀር ሊግ ሶከሩ ክለብ ኢንተር ሚያሚ ካዜሚሮን ለማስፈረም ንግግር መጀመሩ ተገልጿል። ኢንተር ሚያሚ ለካዜሚሮ የመጀመሪያውን የዝውውር ጥያቄ ማቅረቡም ተነግሯል። ብራዚላዊ አማካይ ካዜሚሮ በበኩሉ ኢንተር ሚያሚን ለመቀላቀል ፈቃደኛ መሆኑ ተዘግቧል። በተጨማሪም የሳውዲ አረቢያና የአውሮፓ ክለቦች ለካዜሚሮ የዝውውር ጥያቄ ማቅረባቸው ታውቋል ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ክርስቲያኖ ሮናልዶ ፍሎሬንቲኖ ፔሬዝን አነጋግሮ ነበር ተባለ። የክርስቲያኖ ሮናልዶ ልጅ ክርስቲያኖ ጁኒየር በሪያል ማድሪድ አካዳሚ ልምምድ እንደሰራ ተዘግቦ ነበር። ቤተሰቦች ከዚህ ቀደም በነበረን የስፖርት ዝግጅት ፕሮግራም ላይ ይህንን መረጃ ለእናንተ ለውድ አድማጮቼ አድርሼ ነበር። ይህም የሆነው ክርስቲያኖ ሮናልዶ የሪያል ማድሪዱን ፕሬዝዳንት ፍሎሬንቲኖ ፔሬዝን በግል ጠይቆ መሆኑ ተገልጿል። ከሮናልዶ ጋር ጥሩ ግንኙነት ያላቸው ፕሬዝዳንቱ የቀረበላቸውን የፍቃድ ጥያቄም ሳያቅማሙ መቀበላቸው ተነግሯል። የ15 ዓመቱ ክርስቲያኖ ጁኒየር በአልናስር ኮንትራት እንዳለው ይታወቃል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። በሌላ መረጃ ዩኤፋ የአውሮፓ ዋንጫን ትኬት ዋጋ አውርዷል ተብሏል። የአውሮፓ እግር ኳስ በቀጣይ የ2028 የአውሮፓ ዋንጫ ውድድር የትኬት ዋጋን ዝቅ እንዲል ማድረጉ ተገልጿል። ይህንም ተከትሎ የአውሮፓ ዋንጫ የትኬት ዋጋ ከ30 ፓውንድ ያነሰ እንዲሆን መደረጉ ተዘግቧል። ይህም ማለት ሁለት የአውሮፓ ዋንጫ ትኬቶች ዋጋ ከዘንድሮ የዓለም ዋንጫ ለመኪና ማቆሚያ ከሚጠየቀው ክፍያ ያነሰ ሆኗል ተብሏል። የዩኤፋ ውሳኔ ፊፋ በዘንድሮ የዓለም ዋንጫ ከያዘው ትኬቶችን በከፍተኛ ዋጋ የመሸጥ እቅድ ጋር ይቃረናል ተብሏል። የአውሮፓ እግር ኳስ ማህበር ፊፋ የትኬት ዋጋውን በከፍተኛ ሁኔታ በመጨመሩ እንደማይስማማ ሲገልጽ ነበር ሲል ይህንን መረጃ ስካይ ስፖርት ዘግቦታል። እንግሊዝ ውስጥ ራያ የዓለም ምርጥ ቢባልም እዚህ ስለሱ የሚያወራ የለም። ዴ ላፎንቴ የስፔን ብሔራዊ ቡድን ዋና አሰልጣኝ ሉዊስ ዴ ላፎንቴ ዴቪድ ራያ የመጀመሪያ ተመራጭ ግብ ጠባቂያቸው እንደማይሆን ገልጸዋል። እንግሊዝ ውስጥ ራያ የዓለም ምርጥ ቢባልም እዚህ ስፔን ግን ስለሱ የሚያወራ የለም ሲሉ ሉዊስ ዴ ላፎንቴ ተናግረዋል። ስፔን በበርካታ ምርጥ ግብ ጠባቂዎች ተባርካለች ያሉት አሰልጣኙ ነገር ግን ኡናይ ሲሞን ተመራጭ ሆኖ ይቀጥላል ብለዋል። አክለውም ኡናይ ሲሞን እዚህ እስካለ ድረስ ዴቪድ ራያ በጭራሽ ቋሚ ሆኖ በአሰላለፍ ሊካተት አይችልም ሲሉ ተደምጠዋል ተብሏል። ይህንን መረጃ ማርካ ስፖርት ዘግቦታል። አይሳክ 150 ካወጣ ሃሪኬን 250 ያወጣል። የባየርን ሙኒክ ፕሬዝዳንት ኦሌ ሆነስ ሃሪኬን ከሰጠው ግልጋሎት አንጻር የወጣበት ገንዘብ አነስተኛ ነው ሲሉ ተናግረዋል። ሃሪኬን ስለወጣበት 100 ሚሊዮን ዩሮ የተጠየቁት ፕሬዝዳንቱ ባለፉት ዓመታት አስደናቂ አቋሙን አሳይቷል ሲሉ ገልጸዋል። የዝውውር ሂሳቡን ከሰጠው ግልጋሎት አንጻር ካየነው ሃሪኬን 150 ሚሊዮን ዩሮ ይገባዋል ብለዋል። አክሎም አሌክሳንደር አይሳክ ያን ገንዘብ ካወጣ ግን ሃሪኬን 250 ሚሊዮን ዩሮ ይገባዋል ሲሉ ተደምጠዋል። በሌላ መረጃ በርናንዶ ሲልቫ ከማንቸስተር ሲቲ ጋር እንደሚለያይ ታውቋል ተብሏል። መረጃውን ፋብሪዞ ሮማኖ ዘግቦታል። ፖርቹጋላዊ አማካይ ስፍራ ተጫዋች በርናንዶ ሲልቫ በውድድር ዓመቱ መጨረሻ ከማንቸስተር ሲቲ ጋር ለመለያየት መወሰኑ ተገልጿል። በርናንዶ ሲልቫ አሁን ላይ ትኩረቱ የውድድር ዘመኑን በማጠናቀቅ ላይ መሆኑ ተነግሯል። ከዛም በኋላ ስለ ቀጣይ ማረፊያው ማሰብ እንደሚጀምር ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ተጫዋቹን በቀጣይ በነፃ ለማስፈረም የአውሮፓ አሜሪካና የሳውዲ አረቢያ ክለቦች ፍላጎት አሳይተዋል የተባለው በርናንዶ ሲልቫ በማንቸስተር ሲቲ ባሳለፋቸው 9 ዓመታት 6 የፕሪሚየር ሊግ ዋንጫና እንዲሁም አንድ ትልቁን የአውሮፓ ቻምፒዮንስ ሊግ ዋንጫን ማሳካት ችሏል ብሏል ፋብሪዞ ሮማኖ። ቤተሰቦች የበርናንዶ ሲልቫ ደጋፊዎች ኮሜንት መስጫ ቦክስ ላይ 7 ቁጥርን ጻፉልኝ። ማድሪድ ከተማን ወደዋለው ኤንዞ ፈርናንዴዝ አርጀንቲናዊ የሰማዮቹ የመሃል ሜዳ ተጫዋች ኤንዞ ፈርናንዴዝ ማድሪድ ከተማን እንደሚወደው ተናግሯል። አንድ ቀን በማድሪድ ከተማ ስለመኖር አስበው ያውቅ እንደሆነ የተጠየቀው ኤንዞ ፈርናንዴዝ አዎ ሲል ምላሽ ሰጥቷል። ማድሪድ ከተማን ወድጄዋለሁ ያለው ኤንዞ ፈርናንዴዝ ከአርጀንቲናው ከተማ ቦነስ አይረስ ጋር ተመሳሳይነት አለው ሲል ምላሽ ሰጥቷል። ቤተሰቦች እንደሚታወቀው ሪያል ማድሪዶች በቼልሲው የአማካይ ስፍራ ተጫዋች ኤንዞ ፈርናንዴዝ ላይ ፍላጎት አላቸው። እናም አሁን ላይ ኤንዞ ፈርናንዴዝ የሰጠው አስተያየት ለማድሪድ ፍላጎት እንዳለው ያመላክታል ሲሉ በርካታ የስፖርት መገናኛ ብዙሃን ይህንን መረጃ እያሰራጩት ይገኛል።
ሙኒክን ማሸነፍ የሚችለው ማድሪድ ብቻ ነው። ኪሊያን ሙባፔ በአሁኑ ሰዓት ባየርን ሙኒክን ማስቆም የሚችለው ብቸኛው ክለብ ሪያል ማድሪድ መሆኑን ኪሊያን ሙባፔ ተናግሯል። ሙባፔ ሲናገርም ባየርን ሙኒክ በአሁኑ ሰዓት በአውሮፓ የምርጥ ቁመና ላይ ካሉ ክለቦች መካከል በቀዳሚነት ይገኛል ብሏል ኪሊያን ሙባፔ። ነገር ግን እነሱን ማሸነፍ የሚችል ክለብ ከተባለ ሊነሳ የሚችለው ሪያል ማድሪድ ብቻ ነው ሲል ፈረንሳዊ የፊት መስመር ተጫዋች ኪሊያን ሙባፔ ተደምጧል። ቤተሰቦች በዚህ ላይ የእናንተን ሐሳብ በጽፉልኝ ደስ ይለኛል። ቪኒሺየስ እንደ ሜሲ ለብራዚል የዓለም ዋንጫን ያመጣል። ሃቪየር ቴባስ የስፔን ላሊጋው ፕሬዝዳንት ሃቪየር ቴባስ ብራዚላውያን ቪኒሺየስ ጁኒየርን እንዲታገሱት ጠይቀዋል። ቪኒሺየስ ጁኒየር በክለቡ የሚያስመለክተውን አቋም በብሔራዊ ቡድኑ አያሳይም በሚል ቅሬታዎች ይቀርቡበታል። ስለ ጉዳዩም አስተያየታቸውን የሰጡት የላሊጋው ፕሬዝዳንት ሃቪየር ቴባስ ብራዚላውያን መታገስ አለባቸው ብለዋል። ሊዮኔል ሜሲ በአርጀንቲና ይተች ነበር ያሉት ሃቪየር ቴባስ በኋላም ግን የዓለም ዋንጫን አሳክቶላቸዋል ብለዋል። ብራዚላውያን መታገስ አለባቸው ምክንያቱም ቪኒሺየስ የዓለም ዋንጫን ያሸንፋል ሲሉ የስፔን ላሊጋው ፕሬዝዳንት ሃቪየር ቴባስ ተናግረዋል። በሌላ መረጃ የሜሲ የዓለም ዋንጫ ተሳትፎ በእሱ ውሳኔ ላይ የተመሰረተ ነው ብለዋል ሊዮኔል ስካሎኒ። የአርጀንቲና ብሔራዊ ቡድን ዋና አሰልጣኝ ሊዮኔል ስካሎኒ የሊዮኔል ሜሲ በዓለም ዋንጫ መሳተፍ የሚወሰነው በራሱ መሆኑን ተናግረዋል። እኔ እሱ በዓለም ዋንጫው እንዲገኝ የተቻለኝን አደርጋለሁ ያሉት አሰልጣኙ ነገር ግን ውሳኔው የእሱ ነው ሲሉ ተናግረዋል። ሊዮኔል ሜሲ አእምሮ ሁኔታውንና አካላዊ ሁኔታው ላይ ተመስርቶ ከውሳኔ መድረስ አለበት ሲሉ ሊዮኔል ስካሎኒ የአርጀንቲና ብሔራዊ ቡድን ዋና አሰልጣኝ ተናግረዋል። አክለውም ሜሲን በዓለም ዋንጫ መመልከት የሚፈልጉት አርጀንቲናውያን ብቻ ሳይሆኑ መላው ዓለም ነው። ነገር ግን ተረጋግቶ እንዲወስን እድል ሰጥተነዋል፣ አናስቸኩለውም ሲሉ የአርጀንቲና ብሔራዊ ቡድን ዋና አሰልጣኝ ሊዮኔል ስካሎኒ ተደምጠዋል። በሌላ መረጃ ማንቸስተር ዩናይትዶች የኤሊዮት አንደርሰን ዝውውር ከዓለም ዋንጫው በፊት ለማጠናቀቅ አቅደዋል ሲል ይህን መረጃ ሜን ስፖርት ዘግቦታል። ኤሊዮት አንደርሰን የማንቸስተር ዩናይትድ ቀዳሚ የአማካይ ምርጫ ሲሆን ኖቲንጋም ለተጫዋቹ እስከ 100 ሚሊዮን ፓውንድ ሊጠይቁ ይችላሉ ሲል ይህን መረጃ ሜን ስፖርት ዘግቦታል። ጋሪ ኔቭል ኖቲንጋም ፎረስቶች ለኤሊዮት አንደርሰን ከ100 ሚሊዮን ፓውንድ በላይ ዋጋ መተመናቸውን በተመለከተ እንዲህ አስተያየት ሰጥቷል። እንግዲህ እግር ኳስ አሁን የደረሰበት ደረጃ ይሄ ነው። አንድም ትልቅ ዋና ዋንጫን ያላሸነፈ ተጫዋች 100 ሚሊዮን ፓውንድ ተተመነለት። በጣም ይገርማል። እኔ በግሌ ለእነዚህ ዘመናዊ ተጫዋቾች ከሚገባቸው በላይ ክፍያ የተፈጸመ እንደሆነ ይሰማኛል። ቼልሲ ለካይሴዶ ከ115 ሚሊዮን ፓውንድ በላይ ከከፈለ ወዲህ ሁሉም ነገር የጀመረው እዚያ ይመስለኛል። እነዚህ ተጫዋቾች ይህን ያክል ዋጋ እንዲወጣባቸው ያደረጋቸው ምን ሰርተው ነው ታዲያ ሲል ጋሪ ኔቭል ለኖቲንጋም ፎረስት ተጫዋች ኤሊዮት አንደርሰን 100 ሚሊዮን ፓውንድ እጅጉን ይበዛበታል ሲል ተደምጧል። ቤተሰቦች በዚህ ላይ የእናንተን ሀሳብ ብጽፉልኝ ደስ ይለኛል። ማንቸስተር ዩናይትዶች ከኤሊዮት አንደርሰን በተጨማሪም ባሌባ ላይም ፍላጎት አሳይተዋል ተብሏል። ካርሎስ ባሌባ ባለፈው ክረምት የማንቸስተር ዩናይትድ እጅግ ተፈላጊው ተጫዋች እንደነበርና የማንቸስተር ዩናይትድ ሰዎችም ስለ ዝውውሩ በመጠኑ አጥንተው እንደነበረ ይታወቃል። በመጪው ክረምትም ባሌባን የመፈለጉ ጉዳይ ሊያንሰራራ እንደሚችል ሲነገር ከሱ ውጭም ሌሎች በርካታ አማራጮች እንዳሉ ተነግሯል። ባለፈው ዓመት የማንቸስተር ዩናይትድ ከፍተኛ ሬንጅ 50 ሚሊዮን ፓውንድ አካባቢ ነበር። ዘንድሮ ግን የበለጠ ገንዘብ እንደሚኖር ተጠቁሟል። ሆኖም የበጀት መጠኑ የሚወሰነው እንደ ማርከስ ራሽፎርድ እና አንድሬ ኦናና ያሉ ከፍተኛ ተከፋይ ተጫዋቾች ከማንቸስተር ዩናይትድ የሚለቁ ከሆነ ብቻ ነው ሲል ይህንን መረጃ አትሌቲክስ ዘግቦታል። ፒኤስጂ ክቫርቴሊያን መሸጥ አይፈልግም። ቤተሰቦች ይህንን መረጃ ሌኪፕ ዘግቦታል። ጆርጂያዊ የፊት መስመር ተጫዋች ኪቪቻ ክቫርቴሊያ ስሙ ከሰሜን ለንደኑ ክለብ አርሰናል ጋር እየተያያዘ ይገኛል። ይሁን እንጂ ፒኤስጂ ክቫርቴሊያን የመሸጥ ሀሳብ እንደሌለው ተገልጿል። ተጫዋቹ በበኩሉ በፒኤስጂ ቆይታው ደስተኛ መሆኑን ነገር ግን አዲስ ፈተና ለመቀበልም ዝግጁ መሆኑን አሳውቋል ተብሏል። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፒኤስጂ በቀጣይ ኪቪቻ ክቫርቴሊያን የማቆየት ፍላጎት እንዳለው ተነግሯል። አርሰናል በሚቀጥለው ክረምት የፊት መስመሩን ለማጠናከር እንደሚንቀሳቀስ ይጠበቃል። መድፈኞቹ በዝውውሩ አጥቂ፣ የክንፍ ተጫዋች፣ አማካይና ተመላላሽ ይመለከታሉ ተብሎ ይጠበቃል ሲል ይህንን መረጃ ለኤኪፕ ዘግቦታል።
ከአርሰናል ጋር በተያያዘ እንግሊዛዊ አርሰናል የፊት መስመር ተጫዋች ኖኒ ማዱኬ በብሔራዊ ቡድኑ ጨዋታ ጉዳት እንዳጋጠመው ይታወሳል። ከዩራጋይ ጋር በነበረው ጨዋታ ተቀይሮ የወጣው ኖኒ ማዱኬ ከጨዋታው በኋላ ጉልበቱን አስሮ ሲወጣም ታይቶ ነበር። ማዱኬ በጉልበቱ ጉዳት ምክንያትም አርሰናል ከስፖርቲንግ ሊዝበን ጋር በሚያደርገው የመጀመሪያ የአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ ጨዋታ መድረሱ አጠራጣሪ ሆኗል ተብሏል። ተጫዋቹ አርሰናል ቅዳሜ ከሳውዛምፕተን ጋር ከሚያደርገው የኤፍኤ ካፕ ጨዋታም ውጪ መሆኑ ተገልጿል። ኖኒ ማዱኬ ምናልባት በመልሱ የስፖርቲንግ ሊዝበን ጨዋታ ወደ ሜዳ ሊመለስ እንደሚችል ይጠበቃል ሲል ይህንን መረጃ አትሌቲክስ ዘግቦታል። ሜዳ ላይ ደስታን መፍጠር ነው የምፈልገው። ሪያን ሼርኪ ፈረንሳዊ ማንቸስተር ሲቲ ተጫዋች ሪያን ሼርኪ በእግር ኳስ ሜዳ ላይ ደስታን መፍጠር እንደሚያስደስተው ተናግሯል። እንደ የጎል እድል ፈጣሪነቴ ዓላማዬ የቡድን አጋሮቼ እየሳቁ ከሜዳ እንዲወጡ ማድረግ ነው ሲል ሪያን ሼርኪ ተናግሯል። አክሎም ጎል ባላስቆጥርም የግብ እድልም አመቻቼ ባላቀብልም ሜዳ ላይ ደስታን መፍጠር ነው ፍላጎቴ በማለት አስተያየቱን ሰጥቷል። የአፍሪካ ዳኞች ከዓለም ምርጥ ዳኞች መካከል ይመደባሉ። ፓትሪስ ሙሴፔ የአፍሪካ እግር ኳስ የበላይ ካፍ ፕሬዚዳንት ፓትሪስ ሙሴፔ የአፍሪካ ዳኞች ከዓለም ምርጦች ውስጥ ይመደባሉ ሲሉ ተናግረዋል። የአፍሪካ እግር ኳስ ዳኞች ከዓለም ምርጥ ዳኞች መካከል ይመደባሉ ሲሉ ፕሬዚዳንት ሙሴፔ ተናግረዋል። አያይዘውም እነሱን በደንብ ማሰልጠን አለብን፣ በደንብ ልንከፍላቸው ይገባል ሲሉ ኃላፊነት መውሰድ አለብን፣ በስኬታችን እርግጠኛ ነኝ ሲሉ ተደምጠዋል። በሀገር ውስጥ አንድ መረጃ ቤተሰቦች ጋቶች ለቅሶ ላይ ሆኖም ሁሌ ስለ ሀገሩ ነበር የሚያስበው ብለዋል አሰልጣኙ አነሳሌ። የዋሊያዎቹ ዋና አሰልጣኙ አነሳሌ ጋቶች ፓኖም ሀዘን ላይ ሆኖ ለሀገሩ ያሳየውን ክብር ለሌሎች ተምሳሌት የሚሆን ነው በማለት ተናግረዋል። ጋቶች ፓኖም ምንም እንኳን በወላጅ አባቱ ህልፈት ሀዘን ላይ ቢሆንም ከብሔራዊ ቡድኑ ጎን ነበር ሲሉ ገልጸዋል። ጋቶች መልእክት የላከ ሲያበረታታን ነበር ያሉት ዮሐንስ ሳህሌ እሱ ለሌሎች አርአያ የሚሆን ትክክለኛ ፕሮፌሽናል ነው፣ ፕሮፌሽናልነትንም አሳይቶናል ሲሉ ተናግረዋል። አክሎም ለሱ ትልቅ ክብር ነው ያለኝ፣ ሞሮኮ ባይድም ለቅሶ ላይ ሆኖ ሁልጊዜም ስለ ሀገሩ ነበር የሚያስበው ብለዋል። ይህ በእንዲሁ እንዳለ አሰልጣኙ ሳሌ የጋቶችን ድርጊት ከጋዜጠኞች እንጠብቀው ነበር ሲሉ ወቅሰዋል። ጋዜጠኞች መተቸት ብቻ ሳይሆን ጥሩ መመኘትም ይገባቸው ነበር፣ ምክንያቱም ሀገራዊ ጉዳይ ነው ሲሉ አሳዝኖኛል ሲሉ ተናግረዋል። የኢትዮጵያ ብሔራዊ ቡድን ዛሬ ከሳኦ ቶሜ አቻው ጋር የአፍሪካ ዋንጫ ቅድመ ማጣሪያ የመልስ ጨዋታውን ያደርጋል። የኢትዮጵያ ብሔራዊ ቡድን በዛሬው ጨዋታ አረንጓዴ ማሊያ፣ ቢጫ ቁምጣና ቀይ ካስቶኒ ለብሶ ወደ ሜዳ ይገባል ተብሏል። የመልስ ጨዋታው በድሬዳዋ ስታዲየም ከቀኑ 10 ሰዓት ላይ ይጀምራል። ጨዋታውን ግብፃዊው ዳኛ ሙሐመድ ማሩፍ መንሱር ከሌሎች ግብፃዊያን ዳኞች ጋር በመሆን ይመሩታል ተብሏል። በጨዋታው 10,000 ደጋፊዎች እንዲታደሙ ፍቃድ መስጠቱን ተከትሎ ጨዋታው ለተመልካች ክፍት ይሆናል ተብሏል። ጨዋታውን በምን ይተላለፋል የሚለውን ስንመለከት ድሬ ቲቪ ጨዋታውን በቀጥታ ስርጭት እንደሚያስተላልፈው የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ሞሮኮ ላይ የተደረገው የመጀመሪያ ዙር ጨዋታ በኢትዮጵያ 3-0 አሸናፊነት መጠናቀቁ አይዘነጋም። ቤተሰቦች ለኢትዮጵያ መልካም እድል ማለት እንፈልጋለን ገና ከወዲሁ። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ውድ ቤተሰቦች ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። አሁን ላይ ከዚህ ቀደም በነበረን የስፖርት ዝግጅት ፕሮግራም ላይ ሀሳብና አስተያየቶቻቸውን ይጻፉልኝን ቤተሰቦቼን ሀሳብ መልሼ ወደ እናንተ እማደርስ ይሆናል። ሃይ ሰላም፣ እንዴት ነው ወንድሜ? ዲና አብዱራህማን ነኝ ከድሬዳዋ የማንሲቲና የባርሳ ደጋፊ ነኝ። በርታ ወንድሜ፣ በጣም ትመቸኛለህ። ፈጣሪ ካንተ ጋር ይሁን፣ እወዳለሁ ማይ ብራዘር ብላኛለች። ዲና አብዱራህማን የዘወትር አድማጫችን ነች። ከልብ አመሰግናለሁ፣ ክብር ይስጥልኝ ማለት ወዳለሁ። ሃይ ሰላም ወንድሜ፣ ሰላም ይብዛል። የምታቀርበው ፕሮግራም ተመችቶናል፣ በዚሁ ቀጥል። ሻለቃ ወላንቾ ወልዴ ነኝ ከመከላከያ የቼልሲ ደጋፊ ነኝ፣ ቼልሲ ውስጤ ነው ብሎኛል ሻለቃ ወላንቾ ወልዴ። ሁልጊዜም ስለምትከታተለን ሀሳብን አስተያየትንም ስለምትጽፍልኝ ከልብ አመሰግናለሁ፣ ክብር ይስጥልኝ ማለት ወዳለሁ። አብደላ አህመድ የሚል ዩዘርኔም የሚጠቀም ቤተሰባችን ሃይ ሰላም ነው፣ የአርሰናል ደጋፊ ነኝ፣ ስለ አርሰናል ምን አዲስ ነገር አለ ብሎኛል። ስለ አርሰናል
መረጃ ሰጥቻለሁ። ከልብ አመሰግናለሁ። ሰሚራ የሚል ዩዘርኔም የምትጠቀም የዘወትር አድማጫችንም እንዲህ ብላናለች። ሰላም የአርሰናል ደጋፊ ነኝ። ስለ አርሰናል ምን አዲስ ነገር አለ ብላናለች። ሰሚራ ከሳውዲ ባለሰሳት ከልብ አመሰግናለሁ። ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሐሳቦቻችሁ በድጋሚ ማመስገን ፈልጋለሁ። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ይልቀጥል።